ውድ ተመልካቾቻችን እንደምን አረፈዳችሁ እንደናችሁ። አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን በአማራ ክልል በብር ሸለቆ የሰለጠኑ አድማ ብተና የሚል በጣም ከባድ የሆነ መረጃ እየተሰራ ነው። ይህ እዚያም ብዛት ያላቸው በመቶ ሺዎች ያሰለጠኑ ነው የሚመስሉት። በመቶ ሺዎች ያሰለጠኑ ነገር ግን 6 ወር ያሰለጠኑ ነው የሚመስሉት። ነገር ግን እውነታው ምንድነው? ሌላው ደግሞ ምንድነው የአማራ ተወላጆች ብቻ ነው ይመስላችሁ ማለት ነው። ነገር ግን እነዚህ በኦሮሚያም በደቡብም በየትኛው በመላ ሀገሪቱ በግዳጅ የተሰበሰቡ ነገር ግን በአድማ ብተና ስም በአማራ ስም እንዲሰለጥኑ የተደረጉ ናቸው። እነዚህ የሰለጠኑ ደግሞ ምንድነው በክልሉና በፌዴራል በመከላከያ በጀት ነው ማለት ክልሉና በፌዴራል በጀት። ስለዚህ ማለት ምንድነው እንግዲህ ለአመታዊ በጀት አለ የየክልሎች አመታዊ በጀት ላይ የአማራን በጀት በዚሁ መልኩ ተቀራምተውታል ማለት ነው። የተበጀተለት ትንሽ ነው። ከነዛችሁም ደግሞ በስልጠና ስም ስልጣናችሁን አድኑ በሚል ስም በመከላከያ እንዲሰለጥንበት ሆኗል ማለት ነው። መከላከያ እንዲሰለጥንበት ሆኗል በአማራ በጀት ማለት ነው። ይህ ነው። ሌላው ከኦሮሚያ ከአዲስ አበባ የሚመጡ አሉ ማለት ነው። ታፍሰው ወደ ክልሉ ብር ሸለቆ ማለት ነው። ከደቡብ ምናምን በግድ ተሰብስበው መጠው እንዲሁም ደግሞ ከየክልሉ ልዩ ኃይሎች የተውጣጡ አሉበት። የክልሉ ልዩ ኃይሎች አውጣጣው የመከላከያን ስልጠና እንዲወስዱ ተደርገዋል ማለት ነው። አውጣጣው የሁሉም ክልል አውጣጣው ከአማራዎች ማለት ነው። ሁሉም ክልል ካላቸው ልዩ ኃይል ላይ አውጣጣው በግድ በዘመቻ አፍሰው ወስደው ከእስር ቤቶች የተወሰዱትን ሁሉም አሰልጥነው የመከላከያ ስልጠና ሰጥተው ነው ያስመረቋቸው። ይህ ምንድነው እንግዲህ በአማራ አድማ ብተና ስም ነው የሰለጠኑት ማለት ነው። ስለዚህ በአድማ ብተና ስም የሚወራበት ነገር ምንድነው? ይህ በጣም ከባድ ፕሮፓጋንዳ አለው ማለት ነው። ከባድ ፕሮፓጋንዳ አለው። ይህ ፕሮፓጋንዳ ምን ይረዳቸዋል? አንደኛ እኛ በመከላከያ አይደለም ምንዋጋ በክልሉ ሰው እርስ በርስ ክልሉ ነው ብለው ለዓለም ሚዲያ ለዓለሙ ማህበረሰብ እያስተዋወቁ ነው። እኛ አይደለንም አማራ ክልል ላይ ጦርነት የከፈት ነው። እንግዲህ እኮ ሰሞኑን የእርቅ ኮሚሽኑ እንግዲህ ማናሪያ ነው የሚባለው ተናግሮታል አይደል? ፕሮፌሰሩ ማለት ነው። የት ነው ያለ? ባህር ዳር ሂዶ ጎንደር ሂዶ እኮ እናረጋን የመጀመሪያውን ጦርነት ለማቆም የመጀመሪያውን እርምጃ ውሰዱ፣ ጦርነት አቁመናል ብላችሁ መግለጫ አውጁ መጀመሪያ እናንተ ያለበት ምክንያት ይሄ ነው። ገባችሁ አይደል? ሲገባችሁ ለዓለም ፕሮፓጋንዳውን እኛ አይደለንም የፌዴራል መንግስት አይደለም ክልሉ እርስ በርሱ ነው። የክልሉ መንግስትና ፋኖ ታጣቂዎች ናቸው እርስ በርስ የሚጨፋጨፉ እርስ በርስ ናቸው የራሳቸውን ህዝብ የሚጨርሱ የሚል አንድምታ ለመስጠት ነው ማለት ነው። ይህን ሁኔታ ደግሞ ምንድነው ለቢቢሲ ለአልጀዚራ ለሲኤንኤን ለሲጂቲኤን ጨምሮ እና ኢትዮጵያ ውስጥ ለሚገኙ ለኤምባሲዎች ለዲፕሎማቶች ሙሉ በሙሉ የሚያስረዳ ኮሚቴ ተቋቁሟል ማለት ነው። እኛ ፌዴራል እና እኛ ኦዲዳሮች አይደለንም። ይሄንን ምንለው እርስ በርሳቸው እየተጫረሱ የራሳቸውን ህዝብ የሚጨርሱት እርስ በርሳቸው ነው ብሎ የሚያስረዳ ፕሮፓጋንዳ የሚሰራ ኮሚቴ ተቋቁሟል ማለት ነው። ስለዚህ አድማ ብተና ሁሉ አድማ ብተና የሚለው ምንድነው? አንደኛ ፋኖ ላይ እርስ በርሳችን አንታኮስ፣ እርስ በርሳችን አንተጋገል፣ ለምን እንታኮሳለን የሚል ለዘብተኝነት ፋኖ ስላለ ያንን ለመጠቀም በመላ ሀገሪቱ ከየክልሉ ልዩ ኃይል ማውጣጣው እንደዚህ አሰልጥነው ብቁ የመከላከያ ስልጠና አሰልጥነው አስወጥቷል ማለት ነው። ስለዚህ ፋኖ ለምን እርስ በርሳችን እንታኮስ ብሎ በሚለምንበት ሰዓት እነሱ የማያዳግም እርምጃ ይወስዳሉ ማለት ነው። ስለዚህ ይህን ለማድረግ እንዲያስችላቸው ለፕሮፓጋንዳ የተጠቀሙበትና እንዲሁም ደግሞ የእርቅ ኮሚሽኑ ደግሞ እናረጋን ከበረ መጀመሪያ እናንተ አቁመናል በሉ ማለት ይህን እርስ በርሳቸው ነው ጦርነት የገጠሙ ብሎ ለዲፕሎማቶችም ለሀገራት መሪዎችም የሚያስረዳ ኮሚቴ ተቋቁሟል። ስለዚህ ይህንን ልነቃ ይገባል። አሁን 6 ወር ሰልጥኖ የወጣው የአማራ ወጣት ብቻ አይደለም፣ ከየክልሉ ልዩ ኃይል ተውጣጥቶ ነው።
ከየክልሉ በግፍ የተሰበሰበ ኦሮሚያን በግፍ ተሰብስቦ የመጣው ወጣት ነው 6 ወር ሰልጥኖ እንትን ያለ እንጂ ይሄ የአማራ ወጣት ብቻ አይደለም። ፋኖ እዚህ ጋር ጥብቅ የሆነ ጥንቃቄ ሊወስድ ይገባል። ወንድም እርስ በርስ አንታኮስ የሚለውን አስተሳሰብ ማቆም አለበት። ሊገል ነው የመጣ ተባብሮ ነው የመጣ ምንም ይሁን ምን መጥረግ ግዴታ ነው። ስለዚህ ይህን ሴራ በደንብ እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ለሚመለከታቸው አካልም ፎርዋርድ አድርጉላቸውና ይመልከቱት፣ በጣም ያጣሩ ማለት ነው። ስለዚህ የእርቅ ኮሚሽኑ እንግዲህ ባህር ዳር ሄዶ አቁሙ እና እኛ አቁመናል ያለበት ምክንያት እንግዲህ ፌዴራል መንግስቱን ማውጣት ማለት ነው። ይሄው ፌዴራል መንግስቱ አቁመናል ላሉ እርስ በርሳቸው ነበር ሲጫረሱ የነበሩት የሚል የሚያስረዳ ኮሚቴ በነጡ ማቴዎስ እና በነ ለገሰ ቱሉ የሚመራ ተቋቁሟል። ይሄንን አስምሩበት ማለት ነው።